ትግራይን እያመሱት ያሉት ምርኮኞች ናቸው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በፓርላማ ላይ ንግግር አድርገዋል። የትግራይ ወጣቶች ወደ ሱዳን ጦር እየተሸጡ ነው ሲሉም ዶክተር አብይ አህመድ አያይዘው ተናግረዋል። ፖለቲካዊ ቁጥር ማሳመር እንጂ ከእውነት የራቀ ነው ሲሉ ዶክተር ደሳለኝ ጫኔ በፓርላማ ላይ ንግግር አድርገዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ትግራይን እያመሱት ያሉት ምርኮኞች ናቸው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በፓርላማ ላይ ንግግር አድርገዋል። ጠቅላይ ሚኒስትር አብይ አህመድ በትግራይ ወቅታዊ ሁኔታና በህወሓት ላይ ጠንካራ ትችትም ሰንዝረዋል። እውነተኛ ተቆርቋሪ መስለው በትግራይ ህዝብ ላይ መከራ እያደረሱ ያሉት አንዳንድ ምርኮኞች መሆናቸውን ተናግረዋል። በርካታ የትግራይ ወጣቶች ታፍሰው በሱዳን ላለው ጦርነት መሸጣቸውንና ካለው ከፍተኛ የአፈሳ ስጋት ተነሳ በትግራይ ካለው ወጣት ይልቅ በሌሎቹ የሀገሪቱ ክፍሎች የሚኖረው የትግራይ ተወላጅ በተሻለ ሰላምና ነጻነት ወጥቶ መግባት እንደሚችልም አብራርተዋል። አክለውም ህወሓትን የሚያዘውና ዓላማውን የሚያስፈጽመው ሻዕቢያ ያሉት ጠቅላይ ሚኒስትሩ ቡድኑ በኢትዮጵያ እድገት መጠቀም ሲገባው ለጥፋት ጦርነት መዋል እንደሌለበትም አሳስበዋል። ይሁን እንጂ ለሀገራችን ህልውና ለሚፈታተን ለማንኛውም ጦርነት ዝግጁ ነን ሲሉ አስገንዝበዋል። ትግራይን እያመሱ ያሉትም ምርኮኞች ናቸው ብለዋል። በተያያዘ ዜና የትግራይ ወጣቶች ለሱዳን ጦር እየተሸጡ መሆኑንም ተናግረዋል። የፕሪቶሪያ የሰላም ስምምነት ከተራይ ድርድር ሂደት ባለፈ ለዘላቂ ሰላም መሰረት መሆኑን የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ክልል ውስጥ አሁንም ድረስ ህዝቡን የሚያምሱና ወጣቶችን ለሱዳን ጦር አሳልፈው የሚሸጡ ኃይሎች መኖራቸውን ይፋ አድርገዋል። ጠቅላይ ሚኒስትሩ በወቅታዊና ብሔራዊ ጉዳዮች ላይ በሰጡት ማብራሪያ የፕሪቶሪያ ስምምነት ለሀገር ሰላም ሲባል የተደረገ ትልቅ እርምጃ መሆኑን አስገንዝበው ፕሪቶሪያ እንደ ድርድር ብቻ መታየት ያለበት አይደለም ያሉት ጠቅላይ ሚኒስትሩ መንግስት ለሰላም ሲል ከፍተኛ ዋጋ መክፈሉንና መውረስ የሚችላቸውን በርካታ ሀብቶች ጭምር ለሰላም እድል ለመስጠት ሲባል ሳይነካ እንዲመለሱ ማድረጉን ገልጸዋል። ይሁን እንጂ አሁንም በክልሉ ውስጥ ሰላምን የማይፈልጉ አንዳንድ ምሩካን የትግራይን ህዝብ እያመሱ እንደሚገኙና ሰላማዊ ህይወቱን እያስተጓጉሉበት እንደሆነም ጠቁመዋል። አክለውም እነዚህ ሰላም የሚወጉ ኃይሎች የራሳቸውን ቤተሰቦች በአዲስ አበባና በውጭ ሀገራት በሰላምና በምቾት እያስቀመጡ በክልሉ ግን የንጹሃንን ህይወት ለብጥብጥ እየዳረጉ መሆኑን ገልጸዋል። በተለይም በአሁኑ ወቅት በርካታ የትግራይ ወጣቶች ታፍሰው በሱዳን ለሚካሄደው ጦርነት በገንዘብ እየተሸጡ እንደሚገኙም የገለጹት ጠቅላይ ሚኒስትሩ ይህ ድርጊት በአስቸኳይ ሊቆም እንደሚገባም አሳስበዋል። በመንግስት በኩል ለሰላም የተዘረጋው እጅ የጸና ቢሆንም በፕሪቶሪያ ለምን ተስማማችሁ በማለት ስምምነቱን ለማደናቀፍና ሀገሪቱን ወደ ሌላ ግጭት ለመክተት የሚፈልጉ ኃይሎች መኖራቸውንም ህዝቡ ሊገነዘብ እንደሚገባም አስገንዝበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ሌላ ጉዳያችን እናልፋለን። ፖለቲካዊ ቁጥር ማሳመር እንጂ ከእውነት የራቀ ነው ሲሉ ዶክተር ደሳለኝ ጫኔ ተናገሩ። መንግስት በጦርነትና በድርቅ ምክንያት የዕለት ደራሽ እርዳታ ያጡ በሚሊዮን የሚቆጠሩ ዜጎች እያሉ የሰብአዊ ድጋፍ ፈላጊዎችን ቁጥር ከ20 ሚሊዮን በላይ ወደ 2.3 ሚሊዮን ዝቅ ማቅረቡ ፖለቲካዊ ቁጥር ማሳመር እንጂ ከእውነት የራቀ ነው ሲሉ የምክር ቤቱ አባል ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ ባቀረቡት ጥያቄ ተናገሩ። በምክር ቤቱ መደበኛ ስብሰባ ላይ ጥያቄ ያነሱ ዶክተር ደሳለኝ ጫኔ መንግስት የመረጃ ማጣራት ስራ ሰርቻለሁ በሚል ሰብአዊ ድጋፍ የሚፈልጉ ዜጎችን ቁጥር እጅግ አሳንሶ ማቅረቡን ተቃውመዋል። በተለያዩ አካባቢዎች ለቤተሰቦቻቸው የሚሆን በቂ ምርት የማያመርቱና ለከፋ ችግር የተጋለጡ በሚሊዮን የሚቆጠሩ ዜጎች መኖራቸውን በመጠቆም ይህንን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረብ የፖለቲካዊ ቁጥር ማሳመር እንጂ የዜጎችን ህይወት በተጨባጭ የሚያሳይ አይደለም ሲሉ ወቅሰዋል። ከተለያዩ ዓለም አቀፍ የእርዳታ ተቋማት የሚወጡ መረጃዎችን የጠቀሱት የምክር ቤት አባሉ ተቋማቱ የሚያስቀምጡት ዝቅተኛ ግምት እንኳን ኢትዮጵያ ውስጥ ከ15.8 እስከ 21.4 ሚሊዮን የሚሆኑ ዜጎች በከፍተኛ የምግብ እጥረት ውስጥ እንደሚገኙ የሚያሳይ መሆኑንም አብራርተዋል። ዶክተር ደሳለኝ አክለው መንግስት ያልሆኑ ድርጅቶች የእርዳታ እህል እንዳያከፋፍሉ በመንግስት መከልከላቸውንና ድጋፋቸውን ወደ ጥሬ ገንዘብ እንዲቀይሩ መገደዳቸውን ገልጸዋል። ይህ አሰራር አሁን ካለው የገበያ የዋጋ ግሽበት አንጻር በርካታ ቤተሰቦችን ለከፋ የምግብ ዋስትና እጥረት የሚዳረግ ነው ሲሉ ስጋታቸውን ገልጸዋል። በማክሮ ኢኮኖሚ ረገድ ከዓለም አቀፍ የገንዘብ ድርጅትና ከዓለም ባንክ የሚገኘው የገንዘብ ድጋፍ ያነሱት ዶክተር ደሳለኝ በርካታ ገንዘብ ወደ ኢትዮጵያ ኢኮኖሚ ያስገቡ መሆኑንና በማክሮ ኢኮኖሚ ላይ መረጋጋት መታየቱ የበለ የሚያሰኝ ቢሆንም የተገኘው ለውጥ ኢትዮጵያውያንን ህይወት በተግባር ካልተቀየረ ዘላቂ ትርጉም አይኖረውም ብለዋል። የሀገሪቱ ዘላቂ ሰላምና እድገት ለማረጋገጥ መዋቅራዊ ችግሮችን መፍታት እንደሚገባ የገለጹት የምክር ቤት አባሉ የችግራችንን ስር መሰረት ችላ በማለት በጊዜያዊ ማስታገሻዎች ሀገርን ረጅም መንገድ መውሰድ አይቻልም ሲሉ ለጠቅላይ ሚኒስትሩ አሳስበዋል።
መንግስት በጦርነትና በድርቅ ምክንያት የዕለት ተደራሽ እርዳታ ያጡ በሚሊዮን የሚቆጠሩ ዜጎች እያሉ የሰብአዊ ድጋፍ ፈላጊዎችን ቁጥር ከ20 ሚሊዮን በላይ ወደ 2.3 ሚሊዮን ዝቅ ማድረጉ የፖለቲካ ቁጥር ማሳመር እንጂ ከእውነት የራቀ ነው ሲሉ ደጋግሞ የምክር ቤት አባሉ ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ ባቀረቡት ጥያቄም ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ነው የመረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።